ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪካችን የሚጀምረው ከአንድ ከባንክ ውጭ ባለ መንገድ ላይ ነው። አደገኛ የዝንጀሮ ጭንብል ላይ ያደረጉ ዘራፊዎች ከፖሊሶች ጋር ከፍተኛ ተኩስ ውስጥ ገብተዋል። ፖሊሶቹ ሊያስቆሟቸው የቻሉትን ያህል ቢሞክሩም ዘራፊዎቹ ግን ወርቅ በጫነው መኪና በር ላይ እጅግ አደገኛ የሆነ ቦምብ ይተክላሉ። መኪናው በወርቅ የተሞላ ሲሆን ቦምቡ ፈንድቶ በሩን ለመበተን ጥቂት ሰከንዶች ብቻ ይቀሩታል። በዚያች ወሳኝ ቅጽበት ግን አንዲት ሚስጥራዊ ሴት በቦታው ብቅ ትላለች። በዙሪያዋ ኃያል የሆነ ጭንብል በመፍጠር በሚያስገርም የኃይል ማዕበል ዘራፊዎቹን በሰከንዶች ውስጥ ድምጥማጣቸውን ታጠፋቸዋለች። ከዚያም የመኪናውን በር በእጆቿ ገንጥላ ወርቁን በሙሉ ይዛ ለማምለጥ ትዘጋጃለች። በዚያኑ ቅጽበት ግን ብራንደን በድንገት ብቅ ይላል። ብራንደን በዓለም ላይ እጅግ ታላቅ የሆነው ጀግና የዩቶፒያን ልጅ ሲሆን ተልእኮውን ብቻውን ሙሉ በሙሉ መወጣት እንደሚችል በራሱ ላይ ከፍተኛ እምነት ነበረው። ሴቲቱ እጇን እንድትሰጥ ያዛታል። እሷ ግን ትዕዛዙን ከመስማት ይልቅ ከፍተኛ የኃይል ፍንዳታ ቀጥታ ወደሱ ትለቃለች። ጥቃቱ ብራንደንን አስፈንጥሮ አቅራቢያው ባለው ህንፃ ላይ እንዲጋጭ አድርገዋል። ብራንደን እሷን አቅልሎ መመልከቱ ስህተት እንደነበር ወዲያውኑ ግልጽ ይሆናል። ሴቲቱም እያፌዘችበት አንተም ብሎ የኢትዮጵያን ልጅ ማፈሪያ ነህ ትለዋለች። በመጨረሻ ህይወቱን ልታጠፋው ስትል ኢትዮጵያን በድንገት በቦታው ይደርሳል። በቀላሉም የሴቲቱን ጥቃት ይከላከልና የማይሰበር የሚመስለውን ጭንብሏን እንደ ወረቀት በአንድ እጁ ጨፍድዶ ይዛታል። ከዚያም ወደ ላይ የአየር ላይ አስፈንጥሮ በመወርወር ልጁን ይታደጋል። ነገር ግን ኢትዮጵያን ልጁን ከማመስገን ይልቅ በንዴት ይቆጣዋል። ኢትዮጵያን ለልጁ ብራንደን ብቻውን ለመዋጋት ማሰቡ ብልህነት እንዳልሆነ አስፈላጊ በሆነበት ሰዓትም ከጓደኞቹ እርዳታ መጠየቅ ድክመት እንዳልሆነ ነግሮ ቀጣይ እንደማይደገመው ተስፋ እንደሚያደርግ ይገልጽለታል። ከጥቂት ሰዓታት በኋላ ዩቶፒያን በእውነተኛ ስሙ ሼልደን ከባለቤቱ ግሬስ ጋር ስለተፈጠረው ክስተት ሲያወሩ ይታያሉ። ሼልደን ብራንደን ገና ብዙ የሚቀረው ነገር እንዳለና የዓለምን ትልቅ ኃላፊነት ከመሸከሙ በፊት ገና መብሰል እንዳለበት ያምናል። ነገር ግን ሁለቱም ሳያውቁ ብራንደን ህንፃው ጣሪያ ላይ ቆሞ በድንቅ የመስማት ኃይሉ የቤተሰቦቹን ንግግር በሙሉ በሚስጥር ያዳምጥ ነበር። የወላጆቹን ንግግር መስማቱ የብራንደንን ልብ በእጅጉ ይሰብረዋል። በዚያኑ ቅጽበት አጎቱ ዋልተር ወደሱ ተጠግቶ የድሮ ታሪክ ያጋራው ጀመር። ታሪኩ ወደ 1929 ዓ.ም ይመልሰናል። በወቅቱ ሼልደን እና ታናሽ ወንድሙ ዋልተር አባታቸው ቼስተር የቤተሰቡን ኩባንያ እንዲያስተዳድር ይረዱት ነበር። ህልማቸው ድርጅቱን አሳድገው አዳዲስ ፋብሪካዎችን መክፈት ነበር። በዚህም ተስፋ ጥሪት ሀብታቸውን በሙሉ በስራው ላይ ዋሉት። ነገር ግን በድንገት የሼር ገበያው ከሰረ። በሰከንዶች ውስጥ ኩባንያቸውን ወደ ሙሉ እልቂት አመራ። ለአመታት የለፉበት ህልማቸውም ጠፋ። በድንጋጤ የተሞላው ሼልደን አባቱን ፍለጋ በፍጥነት ወደ ኩባንያው ይሮጣል። እዚያም አባቱ ቼስተር የህንፃው ጫፍ ላይ ቆሞ ወደ ከተማዋ በጸጥታ ሲመለከት ያገኘዋል። ሼልደን በፍርሃት ተውጦ ቢጠራውም ቼስተር ግን ሁሉንም ነገር አስተካክላለሁ የሚል አጭር ምላሽ ብቻ ይሰጠዋል። ቼስተር ከህንፃ ላይ ወደ ታች በመዝለል ራሱን ያጠፋል። የዚህ ታሪክ እውነተኛ ጉዞ የሚጀምረውም ከዚህ ቅጽበት በኋላ ነበር። ወደ አሁኑ ጊዜ ስንመለስ ሼልደንና ዋልተር በአመታት ውስጥ ዓለም ምን ያህል እንደተቀየረች እያወሩ ይታያሉ። ቀደም ሲል ሰዎች ሱፐር ሂሮዎችን በተስፋና በደስታ ይመለከቷቸው እንደነበር፣ አሁን ግን ያ እምነት እየተሸረሸረ መምጣቱን ያነሳሉ። ንግግራቸው በድንገት በፊት አስደንጋጭ ዜና ይቋረጣል። በዓለም ላይ እጅግ አደገኛ ከሆኑ ጠላቶች አንዱ የሆነው ብላክ ስታር ከእስር ቤት ማምለጡ ይነገራቸዋል። ዜናውን እንደሰሙ ሁሉም ጀግኖች ብላክ ስታር ወደሚጠብቃቸው ራቅ ያለ ጫካ በፍጥነት ይበራሉ። ውጊያው እንደተጀመረ ብላክ ስታር የኃይሉን የበላይነት ያሳያል። ኢትዮጵያንን ይዞ ወደ ማዶ ይረውረዋል። ባሏ በአደጋ ላይ መሆኑን ያየችው ሌዲ ሊበርቲ በፍጥነት ልትረዳው ብትመጣም ብላክ ስታር በቀላሉ መሬት ላይ ጥላታል። ኢትዮጵያን በጥንካሬው ተመልሶ ቢያጠቃውም ያሳረፈበት ምት በብላክ ስታር ላይ ምንም አይነት ጉዳት አላደረሰም። ብላክ ስታር መልሶ በመምታት ኢትዮጵያንን እንደገና ይወረውረዋል። ሁኔታው እየከፋ ሲሄድ ብራንደን እና ሌሎች ጀግኖች ውጊያውን ይቀላቀላሉ። በተመሳሳይ ጊዜ ዋልተር የአእምሮ ኃይሉን ተጠቅሞ የብላክ ስታርን አእምሮ ለጥቂት ቅጽበቶች ያፈዘዋል። ይህም ለሌሎቹ ጥቃት እንዲሰነዝሩ እድል ይሰጣቸዋል። ነገር ግን በርካታ ጥቃቶች ቢሰነዝሩበትም ብላክ ስታር በፍጥነት ያገግማል። ከዚያም አንቲ ማተር ካነን የተሰኘውን እጅግ አደገኛ መሳሪያውን ያወጣል። የዚህ መሳሪያ ፍንዳታ እጅግ አስፈሪ በመሆኑ ሶስት ሱፐር ሂሮዎች በቦታው ወዲያውኑ ይሞታሉ። ይህንን ያዩት ሌሎቹ ጀግኖች በድንጋጤ ተውጠው ውጊያው ከቁጥጥራቸው ውጭ መሆኑን ይረዳሉ። ሌላ ምንም ምርጫ እንዳልቀረ ሲረዱ ዩቶፒያንና ሌዲ ሊበርቲ ብላክ ስታርን እንዳይንቀሳቀስ በኃይል ይዙታል። ዋልተር ደግሞ መንፈሱን ከአካሉ ለመለየት የአእምሮ ኃይሉን ይጠቀማል። ነገር ግን ብላክ ስታር ተቃውሞውን በመቀጠል መሳሪያውን እንደገና ማዘጋጀት ይጀምራል። ሁለተኛ ጊዜ ቢተኩስ እዚያ ያሉት በሙሉ ያልቃሉ። የቤተሰቡና የጓደኞቹ ህይወት በከፍተኛ አደጋ ላይ መሆኑን ያየው ብራንደን ጊዜ ሳያባክን ቀጥታ ወደ ብላክ ስታር በመብረር በኃይለኛ ቦክስ ጭንቅላቱን ይመታዋል። ምቱ የብላክ ስታርን የራስ ቅል ሰብሮ ወዲያውኑ ይገድለዋል። ፍንዳታውም በዚያው ይቆማል። ብራንደን የሁሉንም ህይወት ቢያድንም ሼልደን ግን ከማመስገን ይልቅ ጀግና በፍጹም ሰው አይገድልም በማለት ይቆጣዋል። ብራንደን ወዲያውኑ ወደ ቤት እንዲመለስና ከተልእኮች እንዲታገድ ያደርገዋል። ውጊያው ከተጠናቀቀ በኋላ ዋልተር በተከሰተው ነገር ላይ ጥርጣሬ ያድርበታል። አንድ ከባድ ስህተት እንዳለ ስለተሰማው የአእምሮ ኃይሉን በመጠቀም የእስር ቤቱን ዳይሬክተር ያነጋግራል።
ይናገራል። የተገኘው እውነት ግን እጅግ የሚያስደነግጥ ነበር። እውነተኛው ብላክ ስታር አሁንም በእስር ቤት ውስጥ ተቆልፎበት ይገኛል። ይህም ማለት ገለውት የነበረው ጠላት እውነተኛውን ብላክ ስታር ሳይሆን የእሱን ተመሳሳይ ክሎን ነበር። ከዚህ በኋላ ግሬስ ለጋዜጠኞች መግለጫ ትሰጣለች። በብራንደን ድርጊት ህዝቡን ይቅርታ በመጠየቅ ማንኛውንም ጠላት መግደል የጀግኖችን ደንብ እንደሚጥስ ትናገራለች። ነገር ግን ጋዜጠኞቹ በቅርቡ በተደረገ የህዝብ አስተያየት መስጫ 78% የሚሆነው ህዝብ ብራንደን ያደረገው ነገር ትክክል እንደሆነ እንደሚያምን ይገልጹላታል። በብራንደን ውሳኔ ምክንያት የህዝቡ አመለካከት ሙሉ በሙሉ መለወጥ ይጀምራል። አብዛኛው ሰው ሱፐር ሂሮዎች ከኋላ ቀር አስተሳሰባቸው መውጣት እንዳለባቸው ያምናል። አንድ ጠላት የንጹሃንን ህይወት አደጋ ላይ ከጣለ በህይወት ከመተው ይልቅ መወገድ አለበት እያሉ ያመጻሉ። ይህንን የሰማው ዩቶፒያን ወደ መድረክ በመውጣት የሰውን ህይወት ማጥፋት የማህበራቸውን ህግ እንደሚጥስ በግልጽ ይናገራል። እውነተኛ ጀግና ጠላቱ ምንም ያህል አደገኛ ቢሆን በፍጹም ሰው አይገድልም ሲል ይሞግታል። ነገር ግን ህዝቡ ከመደገፍ ይልቅ በእሱ ላይ መጮህ ይጀምራል። ብዙ ሰዎች በእነሱ ህግ እንደተስላቹና የብራንደንን ውሳኔ ሙሉ በሙሉ እንደሚደግፉ ግልጽ ይሆናል። ከዝግጅቱ በኋላ ሼልደን ከልጁ ከብራንደን ጋር በግል ይነጋገራል። ብራንደን የሚያደርገው እያንዳንዱ ውሳኔ በእሱ ላይ ብቻ ሳይሆን በጠቅላላው ቤተሰብ ላይ ተጽዕኖ እንደሚያሳድር ያስረዳዋል። የእሱ ልጅ በመሆኑ ሙሉ ዓለም እሱን እንደሚከታተለው፣ ስለዚህ ማንኛውም ውሳኔ ከመወሰኑ በፊት በጥንቃቄ ማሰብ እንዳለበት ይነግረዋል። ብራንደን ግን በሰከነ መንፈስ በወቅቱ ሁለት ምርጫዎች ብቻ እንደነበሩት ይመልስለታል። ወይ ጠላቱን መግደል ወይ አባቱ ሲሞት በዝምታ መመልከት። ይህ ሁኔታ ሺህ ጊዜ ቢደጋገም አባቱን ለማዳን ሁልጊዜም ተመሳሳይ ውሳኔ እንደሚወስድ ይናገራል። ነገር ግን ሼልደን የልጁን ምላሽ ለመቀበል ፈቃደኛ አልሆነም። ህግ በማንኛውም ሁኔታ ህግ እንደሆነና ሁልጊዜም መከበር እንዳለበት ይናገራል። እንደ ሼልደን ከሆነ ለእያንዳንዱ ችግር ሌላ መፍትሄ አለ። እሱ መፈለግ ብቻ ነው እንጂ የሰውን ህይወት ማጥፋት በፍጹም ትክክለኛ ምላሽ ሊሆን አይችልም። የማህበሩን ህግ በመጣሱ እንደ ቅጣት ብራንደን ከማንኛውም የጀግንነት ተልዕኮ ለጊዜው ያግደዋል። እንዲሁም በቤተሰቡ የእርሻ ቦታ ላይ እንዲሰራ ያዘዋል። ታሪኩ ዳግም ወደ 1929 ዓ.ም ይመልሰናል። የአባታቸው ህይወት ካለፈ በኋላ ሼልደን እና ዋልተር የኩባንያው ነገር ምን ሊሆን እንደሚችል ለማወቅ ሲታገሉ ይታያሉ። በዚያን ቅጽበት ጓደኛቸው ፊትስ ከአባቱ ቪሊ ጋር ይደርሳል። ጋዜጣ ይዘው የመጡ ሲሆን በጋዜጣው ላይ የወጣው ዜና ሼልደንን እጅግ ያስደነግጠዋል። ጋዜጣው ኩባንያውን ለማዳን ሲል ቼስተር የሰራተኞቹን የጡረታ ገንዘብ እንደሰረቀ እውነቱ ይፋ ሲወጣ በሀፍረት ራሱን እንዳጠፋ ይናገራል። ይህንን ካነበበ በኋላ በንዴት የተሞላው ሼልደን ወደ ጋዜጣው ቢሮ ያመራል። እዚያም ጽሑፉን የጻፈችውን ግሬስ የተባለች ጋዜጠኛ ያገኛል። ግሬስ እያንዳንዱ ዝርዝር ነገር ታትሞ ከመውጣቱ በፊት በጥንቃቄ መረጋገጡን ትነግረዋለች። ሼልደን ግን የተናገረችውን አንድም ቃል ለማመን ፈቃደኛ አልሆነም። ጋዜጠኞች የሰዎችን ስም በማጥፋት ገንዘብ ይበዘብዛሉ ሲል ከሰሳት። በኋላም በንዴት ጥሏት ይሄዳል። ወደ ኩባንያው ሲመለስ ዋልተር መራራውን እውነት ይነግረዋል። በጋዜጣው ላይ የወጣው ታሪክ እውነት ነበር። አባታቸው ድርጅቱን ለማዳን ሲል የሰራተኞቹን የጡረታ ገንዘብ ተጠቅሞት ነበር። ነገር ግን ገንዘቡን ያዋለው ለራሱ ጥቅም ሳይሆን ድርጅቱን አሳድጎ በኋላ ላይ እያንዳንዱን ሳንቲም ለመመለስ አስቦ ነበር። ነገር ግን የሼር ገበያው በድንገት ሲከሰከስ ነገሮች በሙሉ ከቁጥጥር ውጭ ሆኑ። ድርጅቱም ከሰረ። አባታቸውም ሌላ መውጫ ሲያጣ ህይወቱን አጠፋ። ዋልተር አክሎም በኩባንያው ውስጥ ምንም ገንዘብ እንዳልቀረና ድርጅቱን እስከ መጨረሻው ከመዝጋት ውጪ ሌላ አማራጭ እንዳልተወላቸው ይነግረዋል። ይህንን የሰማው ሼልደን እያዘነ ሰራተኞችን በሙሉ ሰብስበው ምንም አይነት ስራ እንዳልቀረ ይነግራቸዋል። ነገር ግን ትልቁ ችግር የመጣው ሰራተኞቹ የጡረታ ቁጠባቸው በሙሉ መጥፋቱን ሲረዱ ነበር። ሰራተኞቹ በንዴት ተሞልተው ስርቆቱን በሼልደን ላይ በማሳበብ ጥቃት ለማድረስ ወደሱ መጠጋት ይጀምራሉ። ፊትስና አባቱ ቪሊ በፍጥነት በመሃል ገብተው ህዝቡን ለማረጋጋት ይሞክራሉ። ሁኔታው ካልቆመ ነገሩ ወደ ከፋ ጥፋት እንደሚሄድ ይረዳሉ። ሼልደን ለዚህ ጥፋት ተጠያቂ እንዳልሆነ፣ እውነተኛው ምክንያት የአባቱ ሞትና የድርጅቱ መክሰር እንደሆነ ያስረዱታል። ከዚያም ሼልደን ወደ አባቱ ቀብር ስነ ስርዓት ያመራል። ለህዝቡ የስንብት ንግግር ማድረግ ሲጀምር በድንገት ከፍተኛ የማዞር ስሜት ይሰማዋል። ራሱንም ስቶ መሬት ላይ ይወድቃል። ራሱንም ስቶ ባለበት አስደናቂ ራዕይ ይመለከታል። በባህር መሃል ያለች ምስጢራዊ ደሴት ትታየዋለች። ራቅ ብሎም ምስጢራዊ የነፋስ ተርባይን ያያል። ራዕዩ ወዲያውኑ ይጠፋል። ሼልደንም በድንገት ይነቃል። ለዋልተር ስለ ህልሙ ቢነግረውም ሁለቱም ሳያውቁ የአባታቸውን የቼስተር መንፈስ ከኋላቸው ቆሞ በጸጥታ ይከታተላቸው ነበር። በማግስቱ ጠዋት ዋልተር ከጓደኛው ጆርጅ ጋር ተገናኝቶ ሼልደን ባለፉት ጥቂት ቀናት ውስጥ ሙሉ በሙሉ መቀየሩን ነግሮ በተፈጠረው ነገር አእምሮ በእጅጉ ስለተጎዳ ጆርጅ ሄዶ ከሱ ጋር እንዲቆይ ይለምነዋል። ጆርጅ ወዲያውኑ ወደ ሼልደን ቤት ያመራል። በሩ ጋር ከመድረሱ በፊት ከውስጥ አንድ ሰው በኃይል ሲጮህ ይሰማል። ሼልደን በሩ ሲከፍት ፊቱ ወዙን አጥቶ ነበር። ጆርጅ በማል ላይ ይጮህ እንደነበር ሲጠይቀው ሼልደን ነገሩን በፈገግታ ለማለፍ ይሞክራል። እውነቱ ግን በየዕለቱ የሚረብሸውን የሞተውን የአባቱን መንፈስ ማየቱ ነበር። በንግግራቸው መሃል ሼልደን ወደ ስራው መመለስ እንደሚፈልግ ይናገራል። በዚያን ቅጽበት አይኖቹ ጠረጴዛው ላይ በወደቀው ያልተጠናቀቀ ስዕል ላይ ያርፋሉ። ስዕሉን ቀዳዶ ከጣለው በኋላ በዛው ቅጽበት ያንኑ ስዕል እያስታወሰ እንደገና መሳል ይጀምራል። ሼልደን ቀደም ሲል ለስዕል ምንም አይነት ፍላጎት ስላልነበረው ጆርጅ በነገሩ ይደነቃል። መንፈሱን ለማደስ ጆርጅ ውጭ ወጥተው እንዲሸራሸሩ ሲጠይቀው የቼስተር መንፈስ ዳግም በሼልደን ፊት ይገለጣል። ሼልደን ቁጥጥሩን አጥቶ ወንበሮችን መወርወርና
በከፍተኛ ድምጽ መጮህ ይጀምራል። ጆርጅ በፊቱ የሚያየው ነገር ቢያስፈራውም ጓደኛውን ብቻውን ጥሎ ከመሄድ ይልቅ አብሮት ለመቆየት ይወስናል። በዚያች ምሽት ሼልደን እንቅልፍ ከወሰደ በኋላ ጆርጅ በክፍል ውስጥ ተበታትነው የነበሩትን የተቀዳደዱ የወረቀት ቁርጭራጮች በመልቀም እንደ እንቆቅልሽ በጥንቃቄ ማያያዝ ይጀምራል። ስዕሉ ተያይዞ እንደተጠናቀቀ በሼልደን ህልም ውስጥ ይታይ የነበረው ያ ምስጢራዊው የነፋስ ተርባይን በወረቀት ውስጥ ጎልቶ ይወጣል። በዚያኑ ቅጽበት ሼልደን ሌላ አስደናቂ ራዕይ ይመለከታል። በዚህ ጊዜ አንድ አሮጌ የገበሬ ቤት ይታየዋል። ወዲያውኑም የጥይት ተኩስ ድምጽ በጆሮ ላይ ያስተጋባል። ጆርጅ ደንግጦ ወዲያውኑ አምቡላንስ ለመጥራት ቢሞክርም ሼልደን ግን ማንም ሳያየው የነፋስ ተርባይኑን ስዕል በሚስጥር ይዞ ከቤት ወጥቶ ይሰወራል። አሁን ከእነዚህ ምስጢራዊ ራዕዮች በስተጀርባ ያለውን እውነት ለመድረስ ሙሉ በሙሉ ቆርጧል። በመሆኑም መንገዱን በብቸኝነት ይጀምራል። ይህ ወቅት በዓለም ላይ ከፍተኛ የኢኮኖሚ ውድቀትና ድህነት የተስፋፋበት ጊዜ ነበር። ከረጅም ጉዞ በኋላ በካንሳስ ግዛት ውስጥ ወደምትገኝ አንዲት ትንሽ ከተማ ይደርሳል። ስልክ ፍለጋ በጎዳናዎች ላይ ሲራመድ በርካታ የተራቡ ሰዎች ከአንዱ ሱቅ ውስጥ ዳቦ ሲሰርቁ ይመለከታል። ለእነሱ አዝኖ ሊረዳቸው ቢሞክርም በንዴት የተሞላው ህዝብ ግን እሱን ይዘው በመደብደብ መሬት ላይ ጥሎታል። በዚያን ቅጽበት አንዲት ትንሽ ልጅ ወደሱ ተጠግታ ከእጁ ወድቆ የነበረውን የንፋስ ተርባይን ስዕል አንስታ ትመለከተዋለች። ስዕሉን ባየችበት ቅጽበት የፊቷ ገጽታ ሙሉ በሙሉ ይቀየራል። በድንጋጤ ተሞልታ የዚያ አካባቢ ሰው አይደለህም ስትል ትጠይቀዋለች። በመቀጠልም የዚያን የነፋስ ተርባይን ስዕል ከየት እንዳገኘ ትጠይቀዋለች። ሼልደን በደስታ ተሞልቶ ቦታውን ታውቆ እንደሆነ ሲጠይቃት ልጅቷ በትክክለኛው መንገድ ላይ እንዳለና ወደፊት መጓዙን እንዲቀጥል ተነግሯለች። ሼልደን ልጅቷ ያሳየችውን አቅጣጫ ተከትሎ ጉዞውን ይቀጥላል። ከተወሰነ ርቀት በኋላ በአንድ አሮጌ ቤት ፊት ለፊት ይቆማል። ቤቱ በራዩ ካየው ጋር ሙሉ በሙሉ ተመሳሳይ በመሆኑ እጅግ ይደነቃል። የሁሉ አጋጣሚ እንዳልሆነ ሙሉ በሙሉ እርግጠኛ ይሆናል። ቀስ ብሎ ወደ ቤቱ ተጠግቶ ደጁን ቢያንኳኳም ከውስጥ ምንም ምላሽ አልነበረም። በመጨረሻም በሩን ከፍቶ ወደ ውስጥ በመግባት እያንዳንዱን የቤት ክፍል በጥንቃቄ መፈለግ ይጀምራል። ነገር ግን ወደ ውስጥ እንደገባ አንድ አዛውንት በድንገት ጠመንጃ ደቅነውበት ይቆማሉ። አዛውንቱ በንዴት ተሞልተው ሼልደን ያለ ፍቃድ እንዴት ወደ ቤታቸው እንደገባ ይጠይቁታል። ሼልደን በሰከነ መንፈስ ነገሩን ያስረዳዋል። ይህንን ቦታ በተደጋጋሚ በህልሙና በራእዩ እንዳየው እውነቱንም ለማወቅ እዚህ እንደመጣ ይናገራል። ይህንን ሲሰማ የአዛውንቱ ፊት ይቀየራል። እሱም ቀደም ሲል እንደዚህ ያሉ ምስጢራዊ ራእዮች ይታዩት እንደነበር ይነግረዋል። ስሙ ሚስተር ሚለር እንደሆነ ተናግሮ ሼልደንን ወንበር ላይ እንዲቀመጥ በመጋበዝ ጭማቂ ያቀርብለታል። ይህንን ጭማቂ ከጠጣ ሁሉንም ነገር ረስቶ ወደ ቤቱ እንደሚመለስ ይነግረዋል። ሼልደን ግን መጠጡን ለመጠጣት ፍጹም ፈቃደኛ አልሆነም። በዚያኑ ቅጽበት ሚስተር ሚለር በተለየና በሚያስፈራ ሁኔታ ማውራት ይጀምራል። ወዲያውኑ የአባቱ የቼስተር መንፈስ በሼልደን ፊት ብቅ ብሎ የአዛውንቱን አንድም ቃል እንዳያምን ያስጠነቅቀዋል። ሚስተር ሚለር የሼልደንን ፊት ተመልክቶ መንፈስ እያየ መሆኑን ይረዳል። የምታየው ድምጽ የቅርብ ቤተሰብህ ነው ሲል ይጠይቀዋል። አክሎም እንደዚህ ያሉ መናፍስት የቤተሰብ አባል መስለው እንደሚመጡና በፍጹም እውነት ስለማይናገሩ ሊታመኑ እንደማይገባ ያስረዳዋል። ነገር ግን ሼልደን ነገሩን ሙሉ በሙሉ ከመገንዘቡ በፊት የሚስተር ሚለር ጠመንጃ በድንገት በራሱ ጊዜ ይተኮሳል። ጥይቱ ሚስተር ሚለርን መጥቶት ወዲያውኑ መሬት ላይ ይወድቃል። ሼልደን በፍርሃት ተውጦ እያለ ከእንጨት ወለሉ ስር ባለው ምስጢራዊ ክፍተት ውስጥ ደም ሲፈስ ያያል። በፍጥነት የወለሉን እንጨቶች ነቅሎ ወደ ታች ይወርዳል። ከታች ያየውም ነገር ፍጹም ያስደነግጠዋል። የሚስተር ሚለር ቤተሰቦች በሙሉ ተገለው አስክሬናቸው እዚያ ተከምሮ ነበር። በዚያው ቅጽበት በግድግዳው ላይ የተቀረጹ ምስጢራዊ ምልክቶችን ያያል። ምልክቶቹንም በነካበት ቅጽበት ሌላ አስደናቂ ራእይ በአይኑ ፊት ድቅን ይላል። በዚህኛው ራእይ የአባቱ አሮጌ የኪስ ሰዓት ጠረጴዛ ላይ ተቀምጦ ያያል። ከጎኑም ምስጢራዊ አቅጣጫዎች ተጽፈዋል። በሚቀጥለው ቅጽበት ራእዩ ይቀየራል። የሞቱት አስክሬኖች በሙሉ ጠፍተው በቦታው በርካታ ሰዎች በጠረጴዛ ዙሪያ ተቀምጠው ይታያሉ። ከነሱ መካከል ዋልተር፣ ጆርጅ፣ ፊትስ እና ጋምቢት እንዲሁም ጋዜጠኛው ግሬስ ይገኙበታል። ሌሎቹ ደግሞ ለሼልደን ሙሉ በሙሉ እንግዳ የሆኑ ፊቶች ነበሩ። ይህ ምስጢራዊ ራእይ ወዲያውኑ ይጠፋል። ከዚህ በኋላ ሼልደን ወደ ከተማው ተመልሶ ከዋልተር ጋር በመገናኘት ወደ እርሻ ቤቱ አብረው ይመለሳሉ። ነገር ግን ምስጢራዊ ራእዮቹ ሊቆሙ አልቻሉም። በዚያች ምሽት የቼስተር መንፈስ እንደገና በሼልደን ፊት ይገለጣል። በመጨረሻም ሼልደን የዚህ ምስጢር እውነት ለማወቅ ይወስናል። ያ የኪስ ሰዓት ከራእዮቹ ጋር በጥልቅ የተያያዘ መሆኑን ስለተረዳ ከአባቱ ሬሳ ሳጥን ውስጥ የአባቱን አሮጌ የኪስ ሰዓት በምስጢር ይወስዳል። ከዚህ በኋላ ከጆርጅ ጋር ተገናኝቶ በራእዩ ያያቸውን የቦታ አቅጣጫዎች ያሳየዋል። ጆርጅ አቅጣጫዎቹን ከመረመረ በኋላ ቦታው በአትላንቲክ ውቅያኖስ መካከለኛ ክፍል ላይ እንደሚገኝ ይነግረዋል። ሼልደንም በሚስጥራዊ ጠረጴዛ ዙሪያ ተቀምጦ ያያቸውን ሰዎች ጆርጅን ጨምሮ እውነቱን ይነግረዋል። በዚህም የአዳዲሶቹ ሱፐር ሂሮዎቹ ጉዞ ወደ ታላቁ አትላንቲክ ውቅያኖስ ሲጀምር መንገድ ይከፈታል። ሼልደን እነዚህ ሁሉ አስደናቂ ክስተቶች እርስ በርስ የተያዙ መሆናቸውንና መላውን ዓለም የመቀየር አቅም ያለው ታላቅ ሚስጥር እንደሸሸጉ ሙሉ በሙሉ ያምናል። በህይወቱም ለመጀመሪያ ጊዜ ከአንድ ሰው እርዳታ ይጠይቃል። ጆርጅ በጓደኛው ታምኖ በዚያ ምስጢራዊ ራእይ ውስጥ የታዩትን ሰዎች በሙሉ ፍለጋ
ፍለጋ ለማገዝ ይስማማል። ታሪካችን እንደገና ወደ አሁኑ ጊዜ መልሰናል። በማህበሩ ዋና መስሪያ ቤት ውስጥ ሁሉም ሰዎች ተሰብስበው የሐሰተኛውን ብላክ ስታር አስክሬን በጥንቃቄ ሲመረምሩ ይታያሉ። በአስክሬን ምርመራው ወቅት ፊትስ በአስክሬን ውስጥ የተሸሸገች አንዲት ትንሽ የብረት ኳስ ያገኛል። ማንም ሰው ኳሷ ምን እንደሆነች ሊገምት አልቻለም ነበር። ነገር ግን ሲከፍቷት በውስጡ ያገኙት ነገር ሁላቸውንም ያስደነግጣል። በኳሷ ውስጥ አባታቸው ቼስተር ድሮ ይጠቀምበት የነበረውን አሮጌ የኪስ ሰዓት የሚመስል ሌላ ሰዓት ተቀምጦ ነበር። ይህንን ያየው ሼልደን በፍጥነት ወደ ቤቱ በመሮጥ ከዓመታት በፊት ከአባቱ ሬሳ ሳጥን ውስጥ በሚስጥር ወስዶ ደብቆት የነበረውን ሰዓት ያወጣል። ሰዓቱ ደብቆት በነበረበት ቦታ በሰላም ተቀምጧል። ይህ ማለት አሁን ሙሉ በሙሉ ተመሳሳይ የሆኑ ሁለት አሮጌ ኪስ ሰዓቶች አሉ ማለት ነው። ይህ ሚስጥር ሁላቸውንም በከፍተኛ ግራ መጋባት ውስጥ ይጥላቸዋል። ሁሉንም ነገር በጥንቃቄ ካሰበበት በኋላ ዋልተር በመጨረሻ የራሱን አስተያየት ያካፍላል። እንደሱ እምነት ከሆነ ይህንን ሚስጥር መፍታት የሚችለው አንድ ሰው ብቻ ነው። እሱም የድሮ ጓደኛቸው ጆርጅ ነው። ታሪካችን ዳግመኛ ወደ ኋላ ወደ 1929 ዓ.ም ይወስደናል። ሼልደን፣ ዋልተር እና ጆርጅ ጋዜጠኛዋ ግሬስ ወደምትሰራበት የጋዜጣ ቢሮ ያመራሉ። ግሬስ ስራውን በማጣቷ ንብረቶቿን በካርቶን እያሸገች ነበር። ሼልደን ቀደም ሲል በእሷ ላይ ላሳየው መጥፎ ባህሪ ይጸጽታል። ግሬስን ይቅርታ ጠይቆ አዲስ ስራ ይቀርብላታል። ሚስጥራዊ ጉዞ ሊጀምር እንደሆነና በጉዞ ላይ የሚፈጠሩትን ነገሮች በሙሉ በጽሁፍ እንድታስቀር ይፈልጋል። ግሬስ ሀሳቡን እጅግ አስደሳች ሆኖ ስላገኘችው ከነሱ ጋር ለመጓዝ ትስማማለች። ከዚያ በኋላ ሼልደን እና ጆርጅ ወደ ፊትስ ቤት በመሄድ ስለ እቅዳቸው ይነግሩታል። ስለ ምስጢራዊ የቦታ አቅጣጫዎቹ አብራርተውላቸው ከነሱ ጋር እንዲሄድ ሊያሳምኑት ይሞክራሉ። ሼልደን የ6 ወር ደሞዙን እንደሚከፍለውና በጉዞ ላይ ጠቃሚ ነገር ካገኙ እኩል ድርሻ እንደሚሰጠው ቃል ይገባለታል። ነገር ግን እንዲህ አይነት ታላቅ እድል ቢቀርብለትም ፊትስ ጥያቄውን ውድቅ አድርጎ ከቤቱ ያባረራቸዋል። ነገር ግን ከሄዱ በኋላ የፊትስ ልጅ ከአባቱ ጋር በመነጋገር ህይወቱን ሊቀይር የሚችል ትልቅ እድል እንዳጣ ያስታውሰዋል። ሼልደን መቼም ቢሆኑ ሽታም ሰው እንዳልነበረና ጥፋቱ የአባቱ የቼስተር እንጂ የሼልደን እንዳልሆነ ያስረዳዋል። የልጁ ንግግር የፊትስን ልብ በጥልቅ ይነካዋል። በፍጥነት ከቤት ወጥቶ በሩጫ ሼልደንን በመከተል ሀሳቡን እንደቀየረና በዚህ ምስጢራዊ ጉዞ ውስጥ ተካፋይ መሆን እንደሚፈልግ ይነግረዋል። ይህ በእንዲህ እንዳለ ሼልደን ወንድሙን ዋልተርን ለማግኘት ይሄዳል። ዋልተር ግን ሼልደን በድርጅቱ በጣም አስፈላጊ ስብሰባ ላይ ስላልተገኘ በሀዘን ውስጥ ነበር። እሱ በመቅረቱ ምክንያት በድምጽ ብልጫ ተሸንፈው የቤተሰባቸው ድርጅት ሊሸጥ ተወስኗል። ነገር ግን ሼልደን ስለ ድርጅቱ መሸጥ ምንም አይጨነቅም። የእሱ ብቸኛ ጭንቀት ከፊታቸው ያለው ምስጢራዊ ጉዞ ብቻ ነበር። ለዋልተር ስለ ምስጢራዊው የቦታ አቅጣጫዎች አብራርቶ ህይወታቸውን በሙሉ ሊቀይር እንደሚችል ይነግረዋል። ነገር ግን ዋልተር በፍጹም አዳምጦ ለመቀበል ፍቃደኛ አይሆንም። የድርጅቱ ኃላፊነት ይበልጣል ብሎ በማሰብ ሼልደንን ትቶት ይሄዳል። ሼልደን ወንድሙን ማሳመን ስላልቻለ ጆርጅ ራሱ ከዋልተር ጋር ለመነጋገር ይወስናል። ጆርጅ በአባታቸው ሞትና በድርጅቱ መፍረስ ምክንያት ሼልደን ሁሉንም ነገር እንዳጣና ምናልባት ይህ ጉዞ እንደገና የመኖር ተስፋ ሊሰጠው እንደሚችል ያስረዳዋል። ዋልተር ለረጅም ጊዜ ካሰበበት በኋላ በመጨረሻ ከነሱ ጋር ለመጓዝ ይስማማል። አሁን ሙሉ ቡድን ተጠናቆ ዝግጁ ሆኗል። ከዚያም በኋላ በአትላንቲክ ውቅያኖስ መካከለኛ ክፍል ወደሚገኘው ምስጢራዊ ቦታ ሊወስዳቸው የሚችል የመርከብ ካፒቴን መፈለግ ይጀምራሉ። ነገር ግን ዋናው ችግር በዚያ አካባቢ ያለው የውቅያኖስ ክፍል በጣም አስፈሪ ስም ያለው መሆኑ ነበር። ወደዛ ያቀኑ በርካታ መርከቦች የውሃ ሽታ ሆነው ጠፍተዋል። በዚያ ፍርሃት ምክንያት አብዛኞቹ የመርከብ ተጓዦችና ካፒቴኖች ከነሱ ጋር ለመሄድ ፍቃደኛ ሳይሆኑ ይቀራሉ። ታሪካችን እንደገና ወደ አሁኑ ጊዜ መልሰናል። በዚህ ጊዜ በርካታ ወጣት ሱፐር ሂሮዎች ከኃይለኛ ጠላቶች ጋር ከባድ ውጊያ ላይ ይገኛሉ። ውጊያው እጅግ አስፈሪና ደም አፋሳሽ በመሆኑ በርካታ ወጣት ሱፐር ሂሮዎች ህይወታቸውን ያጣሉ። የጓደኞቹን ሞት የተመለከተው አንዱ ወጣት ሱፐር ሂሮ በቁጣ ቁጥጥሩን ያጣል። ራሱ ብቻውን ሁሉንም ጠላቶቹን አሸንፎ የመጨረሻውን ጠላት ሊገድለው ሲል ሌዲ ሊበርቲ በሰዓቱ ደርሳ ታስቆመዋለች። ወጣቱ ሱፐር ሂሮ በከፍተኛ ቁጣ ሆኖ ጠላቶች ምንም አይነት ርህራሄ ሳይኖራቸው ሱፐር ሂሮዎችን እንደሚገሉ፣ ሱፐር ሂሮዎች ግን ሁልጊዜ ጠላቶቻቸው መማር እንደሚጠበቅባቸው ይናገራል። በእሱ እምነት የማህበሩ ኋላ ቀር ህግ ከአሁኑ ዘመን ጋር እንደማይሄድና ህጉ የሚቀየርበት ጊዜ እንደደረሰ ይገልጻል። ሌዲ ሊበርቲ ንግግሩን ካዳመጠች በኋላ እንዲረጋጋ ትነግረዋለች። ጠላቱን እሷ ራሷ በቁጥጥር ስር አውላ ወደ እስር ቤት ትልኳለች። ታሪካችን እንደገና ወደ ኋላ ይመልሰናል። ሼልደን እና ቡድኑ በአትላንቲክ ውቅያኖስ መሃል መርከባቸውን እየነዱ ይጓዛሉ። በአንድ ወቅት ከሼልደን ክፍል ውስጥ ከባድ የጩኸት ድምጽ ይሰማል። በክፍሉ ውስጥ ምንም አይነት ሌላ ሰው ባይኖርም ከሱ ጋር የሚከራከር ሰው ያለ ይመስል ነበር። ግሬስ እና ሌሎች አባላት በፍርሃት ተውጠው ወደ በሩ ይሮጣሉ። ሼልደን ማንም የማያየውን ሰው እያናገረ መሆኑን ሲረዱ ደግሞ የአእምሮ መቃወሱ መላውን ጉዞ አደጋ ላይ ሊጥለው ይችላል ብለው መስጋት ይጀምራሉ። ነገሩን ለዋልተር ቢነግሩትም ዋልተር ግን ሼልደን ደህና እንደሆነና ምንም የሚያሳስብ ነገር እንደሌለ ይነግራቸዋል። በዚያው ቅጽበት መርከቧ በድንገት ከባድ የቴክኒክ ብልሽት አጋጥሟት በውቅያኖሱ መሃል ትቆማለች። ሁኔታው በፍጥነት አደገኛ መሆን ይጀምራል። ፊትስ ወዲያውኑ ወደ መርከቡ ሞተር ክፍል ይሮጣል። እዚያም ሁለት ሰራተኞች ሞተሩን ለማስተካከል ሲታገሉ ያገኛቸዋል። ፊትስ ስለ ማሽነሪዎች ከፍተኛ እውቀት ስላለው ሞተሩ በቆሻሻ መዘጋቱን ተረድቶ እንዲያጸዱት ያዛቸዋል። ሰራተኞቹ ሞተሩን እንዳጸዱት መርከቧ እንደገና መንቀሳቀስ ትጀምራለች። ነገር ግን ችግራቸው በዚህ ብቻ አላበቃም። ከጥቂት ጊዜ በኋላ አስፈሪ ማዕበል ውቅያኖስን ይመታዋል። ግዙፍ
ግዙፍ ማዕበሎች መርከቧን በየአቅጣጫው ያናውጧታል። አደጋውን ያየው የመርከቡ ካፒቴን ወዲያውኑ መርከቧ ወደ ኋላ እንድትመለስ ያዛል። ሼልደን ይህንን ትዕዛዝ እንደሰማ ቁጣውን መቆጣጠር ያቅተዋል። ምስጢራዊ ራእዮቹ ወደ ታላቁነት እየመሩት እንደሆነ ሙሉ በሙሉ ስላመነ ወደ ኋላ ለመመለስ ፍጹም ፈቃደኛ አይሆንም። የሼልደንን ያልተለመደ ባህሪ ያየው ካፒቴን ሰራተኞቹን ሼልደንን በክፍል ውስጥ አስረው እንዲቆልፉበት ያዛል። ነገር ግን ሼልደን እንዴትም ብሎ አምልጦ ይወጣል። የአንዱን ሰራተኛ መሳሪያ ይዞ በመውጣት ካፒቴኑ ጉዞን እንዲቀጥል ያስገድደዋል። በዚያን ቅጽበት ካፒቴኑ የራሱን መሳሪያ መዞ ወደ ሼልደን በመደቀን መሳሪያውን ካላወረደ እንደሚተኩስበት ያስጠነቅቀዋል። በዚያች ወሳኝ ቅጽበት የአባቱ የቼስተር መንፈስ ዳግም በሼልደን ፊት ይገለጣል። በጆሮ ውስጥ እያንሾካሾከ በካቢኑ ውስጥ ያሉ ሰዎች በሙሉ ወደ መድረሻው እንዳይደርስ ሊከለክሉት እንደሆነ ይነግረዋል። ለጥቂት ቅጽበቶች ሼልደን የመንፈሱን ቃል ሊቀበል ሲል ሚስተር ሚለር መናፍስት ሁልጊዜ ውሸት ነው የሚናገሩት ብሎ ያስጠነቀቀው ትዝ ይለዋል። ያንን ማስታወሱ እንደገና ራሱን እንዲቆጣጠር ያደርገዋል። በዚያን ቅጽበት አንድ ድንቅ ነገር ይፈጠራል። በጥቂት ሰከንዶች ውስጥ የአስፈሪ ማዕበል ሙሉ በሙሉ ይጠፋል። አስደናቂና ኃያል ድምጽ በውቅያኖሱ መሃል አስተጋባ። በዚያች ቅጽበት ሁለቱም የአባቱ የኪስ ሰዓቶች በድንገት ይሰባበራሉ። ከዚያም በሩቅ አድማስ ላይ ሼልደን በራእዩ ላይ ያያት ያቺ ምስጢራዊ ደሴት ቀስ እያለች ብቅ ማለት ትጀምራለች። ያ አስደናቂ ራእይ በመርከቧ ላይ የነበሩትን ሰዎች በሙሉ አፋቸውን አስይዞ ያስቀራቸዋል። በአሁኑ ጊዜ ሌዲ ሊበርቲ በአዲስ ተልእኮ ላይ ትገኛለች። እዚያም አንዲት ወጣት ሱፐር ሂሮን መሬት ላይ በጽኑ ቆስላ ወድቃ ታገኛታለች። በሆዷ ላይ ከባድ ቁስል የደረሰባት ሲሆን ለመተንፈስ ስትታገል ይታያል። ወጣቷ ጀግና የመጨረሻ እስትንፋሷን ከመውሰዷ በፊት እስከ መጨረሻው ሰዓት ድረስ የማህበሩን ሕግ እንዳልጣሰች ለሌዲ ሊበርቲ ትነግራታለች። ጠላቷን ገላ ህይወቷን ማዳን ትችል ነበር፣ ነገር ግን ያንን ላለማድረግ መረጠች። እነዚህን የመጨረሻ ቃላት ከተናገረች በኋላ ህይወቷ ያልፋል። ይህንን ያየችው ሌዲ ሊበርቲ በከፍተኛ ቁጣ ተሞልታ ኃይሏን በሙሉ በመልቀቅ በቁጣ ወደ ጠላቱ ትበራለች። በዚህ ጊዜ ስለ ራሷ ደህንነት ሳታስብ ጥቃቷን ያለ እረፍት ትሰነዝራለች። በመጨረሻም ተቃዋሚን መሬት ላይ ጥላት አሸንፈዋለች። ነገር ግን ካሸነፈችው በኋላም ቁጣዋ ሊበርድ አልቻለም። ልትገለው ምንም አልቀራትም ነበር። ነገር ግን በመጨረሻው ቅጽበት ራሷን ታስቆማለች። የጠላቱን ህይወት ምራ ብታልፈውም ከዚህ ክስተት በኋላ በማህበሩ ኋላ ቀር ህግ ላይ በጽኑ መጠራጠር ትጀምራለች። ይህ በእንዲህ እንዳለ ሌሎች ሱፐር ሂሮዎች አሁንም የሐሰተኛውን ብላክ ስታርን አስክሬን በመመርመር ላይ ናቸው። ሁሉንም ነገር በጥንቃቄ ካሰሉ በኋላ አንድ አደገኛ እቅድ ያወጣሉ። በምንም መንገድ ቢሆን ወደ ሐሰተኛው ብላክ ስታር አእምሮና ትዝታዎች ገብተው ከጀርባው ያለውን ሚስጥር ለማወቅ ይወስናሉ። ለዚህ ተልእኮ ፊትስ ልዩ ማሽን ሲሰራ፣ ዋልተር ደግሞ የአእምሮ ኃይሉን በመጠቀም ወደ ትዝታዎቹ ለመግባት ይዘጋጃል። ነገር ግን ግሬስ በእቅዱ ላይ ከፍተኛ ስጋት አድሮባታል። ትንሽ ስህተት እንኳ ወደ ታላቅ አደጋ ሊመራ እንደሚችል በመፍራት የሂኮን እርዳታ መጠየቅ የተሻለ እንደሆነ ትመክራለች። የእሷ ልዩ ችሎታ ተልእኮን የበለጠ አስተማማኝ ያደርጓል ብላ ታምናለች። ታሪካችን ወደ ቶኪዮ ጃፓን ያመራል። እዚያም ሂኮ ሚስጥራዊ ተልእኮ ላይ ትገኛለች። በብርሃን ፍጥነት በመንቀሳቀስ በጥቂት ሰከንዶች ውስጥ ወንበዴዎችን በሙሉ ታስወግዳቸዋለች። የመጨረሻውንም ልትገደል ስትል ዋልተር በአእምሮ ኃይሉ ወደ አእምሯ ይገባል። ሂኮ ወዲያውኑ በቦታዋ ትቆማለች። ሁለቱም በአእምሯ ውስጥ ማውራት ይጀምራሉ። ዋልተር በትልቁ ተልእኮ እንድታግዛቸው ይጠይቃታል። ሂኮ ግን በአንድ ቅድመ ሁኔታ ብቻ ትስማማለች። በምላሹ $1 ሚሊዮን ትጠይቃለች። ዋልተር ያቀረበችውን ቅድመ ሁኔታ ያለምንም ማቅማማት ይቀበላል። ከዚያም ከአእምሮዋ ይወጣል። ሂኮም ተልእኮን አጠናቃ በጸጥታ ትሄዳለች። ታሪካችን እንደገና ወደ ኋላ ይመልሰናል። ሼልደንና ቡድኑ በመጨረሻ ወደ ምስጢራዊቷ ደሴት ይደርሳሉ። መርከባቸውን ትተው በትንሽ ጀልባ ወደ ደሴቷ ዳርቻ ያመራሉ። ነገር ግን ደሴቷ ላይ ከረገጡ በኋላ ወዴት መሄድ እንዳለባቸው አያውቁም ነበር። በመሆኑም በደሴቷ ጫካ ውስጥ ዘም ብለው እየተመሩ መጓዝ ይጀምራሉ። ወደፊት በተጓዙ ቁጥር ከስር የሚከተሉ አስቸጋሪ ፈተናዎች ይጠብቋቸዋል። አንዴ ጥቅጥቅ ባሉ ደኖች፣ ሌላ ጊዜ ደግሞ በእንግዳ የመሬት አቀማመጦች ያልፋሉ። መላዋ ደሴት መልኳን የምትቀያየር ይመስል ነበር። በድንገት አስፈሪ የአቧራ ማዕበል ይነሳል። አያሉ ንፋስ እርስ በርሳቸው ሊለያያቸው ቢሞክርም ቡድኑ ግን ተስፋ ሳይቆርጥ አብሮ ወደፊት መጓዙን ይቀጥላል። ከአቧራ ማዕበሉ በነጻነት ካመለጡ በኋላ አደገኛና ጠባብ በሆነ የድንጋይ መንገድ አልፈው ወደ አንድ ጥልቅ ሸለቆ ይደርሳሉ። ከሸለቆው ወጥተው ሲያመልጡ ደግሞ ግዙፍ በሆነ ውስብስብ የድንጋይ መተላለፊያ ውስጥ ይዘጋባቸዋል። ሙሉ ቀኑን መውጫ መንገድ ሲፈልጉ ከቆዩ በኋላ በመጨረሻ የጥንታውያን ተዋጊዎች አጽም በተበተነበት ክፍት ቦታ ላይ ይደርሳሉ። ከእነሱም መካከል የቫይኪንግና የአረብ ተዋጊዎች አጽሞች ይገኙበታል። ይህንን ያዩት አባላት በሙሉ ከነሱ በፊት በርካታ ሰዎች የደሴቷን ምስጢር ለመፈተሽ መጥተው እንደነበር፣ ነገር ግን አንዱም በህይወት እንዳልተመለሰ ይረዳሉ። በድንገት ግዙፍ ድንጋይ ከመሬት ውስጥ ብቅ በማለት መውጫ መንገዳቸውን በሙሉ ይዘጋባቸዋል። ሼልደንና ጆርጅ ግንቡን በነኩበት ቅጽበት በግንቡ ላይ ብርሃናዊ ምስጢራዊ ምልክቶች መታየት ይጀምራሉ። ሼልደን ይህ ለእንቆቅልሹ መፍትሄ እንደሆነ ተረድቶ ሌሎችም እጆቻቸውን በግንቡ ላይ እንዲጭኑ ይጠይቃቸዋል። እያንዳንዱ ሰው ግንቡን በነካ ቁጥር አዳዲስ ምልክቶች ብቅ ይላሉ። የመጨረሻው ምልክት እንደተጠናቀቀ መላው ግንብ ማብራት ይጀምራል። ከዚያም ወደ ግዙፍ የበር ቅርጽ ይቀየራል። ታላቁ በር ቀስ ብሎ በመከፈት ቡድኑ ወደ ደሴቷ እጅግ ምስጢራዊ ቦታ እንዲገቡ ይፈቅድላቸዋል። እዚያም ራቅ ብሎ የሚያበራ አበባ መሰል ምስጢራዊ ነገር ከፊታቸው ቆሞ ያገኛሉ።
ወደሱ ሲጠጉ እያንዳንዱ ሰው እጅግ የሚወደውን ሰው ራዕይ ይመለከታል። ራዕዮቹ እንኳን ደስ ያላችሁ በማለት የደሴቷን ፈተናዎች በሙሉ በብቃት ማለፋቸውን ይነግራቸዋል። በሚቀጥለው ቅጽበት አካባቢው በሙሉ መለወጥ ይጀምራል። ግዙፍ የሚያበራ የእሳት ኃይል ወደ ሰማይ በመውጣት መንፈሳዊ ብርሃኑን በመላዋ ደሴት ላይ በትነዋል። ኃይሉ ወደ ሺልደንና ሌሎች አባላት ላይ ሲደርስ አካላቸው መለወጥ ይጀምራል። አስደናቂ የሆነ የሱፐር ሂሮነት ኃይል ይቀበላሉ። በዚያች ቅጽበት የዓለማችን የመጀመሪያዎቹ ታላላቅ ሱፐር ሂሮዎች ሆኑ። ታሪካችን እንደገና ወደ አዲሱ ጊዜ መልሰናል። ሂኮ በማህበሩ ዋና መስሪያ ቤት ተገኝታለች። በእሷ እርዳታ ፊትስ ማሽኑን ያስነሳል። የሐሰተኛው ብላክ ስታር አእምሮ እንቅስቃሴም እንደገና መስራት ይጀምራል። አሁን ዋልተር የአእምሮ ኃይሉን ተጠቅሞ ወደ ሐሰተኛው ብላክ ስታር ትዝታዎች በመግባት ከሚስጥሩ በስተጀርባ ያለውን እውነት መፈተሽ ይጀምራል። ነገር ግን ዋልተር ወደ ትዝታዎቹ እንደገባ በድንገት የተዘጋጀ ወጥመድ ውስጥ ይገባል። የአእምሮ መንገዱ በየአቅጣጫው መዘጋት ይጀምራል። መንገዱ ሙሉ በሙሉ ከተዘጋ ዋልተር በዚያ የትዝታ ዓለም ውስጥ ለዘላለም ተቀርቅሮ ይቀራል። በዚያች ቅጽበት ሂኮ ኃይሏን በመጠቀም ዋልተር የሚያመልጥበትን በር ክፍት አድርጋ ትይዝለታለች። ነገር ግን በተመሳሳይ ጊዜ ሌላ ትልቅ አደጋ ይፈጠራል። የእውነተኛው ብላክ ስታር የእስር ቤት በር በራሱ ጊዜ ይከፈታል። የአደጋ ጥሪም በመላው እስር ቤት ይጮሃል። ጥበቃዎቹ ወዲያውኑ ለብራንደንና ለዩቶፒያን ቢናገሩም እነሱ ከመድረሳቸው በፊት ብላክ ስታር አምልጦ ይወጣል። ይህ በእንዲህ እንዳለ በትዝታው ዓለም ውስጥ ዋልተር በመጨረሻ ከጆርጅ ጋር ፊት ለፊት ይገናኛል። ጆርጅም ወዲያውኑ ጥቃት ይሰነዝርበታል። ዋልተር በአእምሮ ኃይል የበላይ ቢሆንም በእጅ ውጊያ ግን ያን ያህል ጠንካራ አልነበረም። በጥቂት ሰከንዶች ውስጥ ጆርጅ በበላይነት ያጠቃዋል። በተመሳሳይ ጊዜ በእውነተኛው ዓለም የዋልተር ልብ ምትና ሁኔታ በፍጥነት እየከፋ ይሄዳል። ሁሉም ሰው በትልኮ ላይ አንድ ከባድ ስህተት መፈጠሩን ይረዳል። ዋልተርን ለማዳን ስትል ግሬስም ወደ ትዝታው ዓለም ትገባለች። ግሬስ ወደ ትዝታው ዓለም እንደገባች ጆርጅ በዋልተር ላይ የሚሰነዘረውን ከባድ ጥቃት በማቋረጥ ሁለቱን ለመታደግ ትታገላለች። በዚያው ቅጽበት በእውነተኛው ዓለም ፊትስ እና ሂኮ ማሽኑን ተቆጣጥረው ሁለቱንም ከአእምሮ ወጥመድ ለማስወጣት ከፍተኛ ጥረት ያደርጋሉ። ከብዙ ትግል በኋላ ዋልተር እና ግሬስ በሰላም ይወጣሉ። ነገር ግን ያገኙት እውነት መላውን የሱፐር ሂሮዎች ህብረት መሰረት የሚያናጋ ነበር። በሌላ በኩል ከእስር ቤት ያመለጠው እውነተኛው ብላክ ስታር ከዩቶፒያን ወይም ሺልደን እና ከልጁ ከብራንደን ጋር በከባድ ውጊያ ላይ ይገኛል። ብላክ ስታር ግዙፍ ኃይሉን ተጠቅሞ ብራንደንን በጽኑ ያቆስለዋል። ዩቶፒያን ልጁን ለማዳን ሲል ከብላክ ስታር ጋር እስከ ሞት የሚያደርሰውን ፍልሚያ ይጀምራል። ነገር ግን ዩቶፒያን የጠበቀውን ያህል ጠንካራ አልነበረም። ብላክ ስታር በበላይነት አጥቅቶ የመጨረሻውን የሞት ምት ሊሰጠው ሲል ብራንደን በቁጣ ተሞልቶ በማህበሩ ህግ የተከለከለውን ድርጊት ይፈጽማል። የብላክ ስታርን ህይወት ያጠፋዋል። ዩቶፒያን ልጁ አባቱን ለማዳን ሲል ህጉን በመጣሱ በከፍተኛ ሀዘንና ድንጋጤ ውስጥ ይወድቃል። ታሪካችን ወደ ዋናውና አስደንጋጭ ምስጢር ይመራናል። ዋልተርና ግሬስ ያገኟቸው እውነታዎች እንደሚያሳዩት ይህ ሁሉ ሴራ የተቀናበረው ከብዙ ዓመታት በፊት በማህበር ውስጥ በተፈጠረ የስልጣን ክፍፍል ምክንያት ነበር። ዋልተር የዩቶፒያንን ጥብቅና ኋላ ቀር ህግ በመቃወም ህብረቱን ሙሉ በሙሉ በራሱ ቁጥጥር ስለማድረግ አቅዶ ነበር። ሐሰተኛውን ብላክ ስታር የፈጠረው፣ እውነተኛውን ብላክ ስታር ከእስር ቤት ያስመለጠው እና ጆርጅንም ከዳተኛ አስመስሎ ምስሉን በትዝታዎች ውስጥ ያቀነባበረው ራሱ ዋልተር ነበር። ዋልተር የዩቶፒያንን ልጅ ብራንደንን በመጠቀም አባቱንና ህጉን እንዲጠራጠር አድርጎታል። የዚህ ሁሉ አደገኛ ሴራ ዋና ጠንሳሽ ራሱ የሺልደን ወንድም ዋልተር እንደሆነ ሲጋለጥ ታሪካችንም በቀጣይ አጓጊ ክፍሎች በሚቀጥሉ ታላላቅ ጥያቄዎች ይጠናቀቃል። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም አስገራሚውን የዴድፑል እና ወልቨሪን ፍልሚያ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።